የኔዋ አቤት ነይ እስቲ እናቴ ነይ ገበያ ልላክሽ እስቲ በአንድ ብር ቄጠማ በአንድ ብር እጣን የአንድ ብር ቄጤማ የአንድ ብር እጣን የሁለት ብር ቡና ቆሽ ቶሎ በየኔ በረሮ ተባረኪ አሜን እግዚአብሔር ይስጥሽ አሜን እደጊ ትምህርት ይግባሽ አሜን አት ለማመጭም ዛ ለማሚቱ ሲንዱቅ አድርጌ ከችላለሁ ዋንዱን ገጥመን ጠብቅሻለን ቶሎ ነኝ እንዴት ነው ሜጀር እፍናርጎ እንዴ ይመች ለመሆኑ ውድድሩ መቼ ነው እናቴ? ነገ ነው ማሚትዬ። እስቲ ሱዛነ ጨርቆ ሲከተልልኝ እኔ እናቴ እኔ ከዚህ ንቅንቅ አልልም እዚቹን ማጸናለሁ። ከፍጻሜ በፊት ያለ ፍጻሜ ከምርጥ አስሮች ምርጥ አምስት የሚመረጡበት ነገ ይጠብቁን። ፈለገ የሬዲዮ ሙዚቃ ከማስታወቂያ ተመልሰናል። ይህ ሳምንታዊ ቤት ለእንግዳ የተሰኘው የቴሌቪዥን ፕሮግራማችን ነው። እስቲ ዶክተር አሁን ደግሞ ስለ አዋርዶች እናውራ። 4 ሰዎች ብቻ we are only 4 ከአፍሪካ ደግሞ ብቸኛው ኧረ በእናትህ ፎስኮ I'm the only one ወይኔ በእናትህ ይሄ በበለው እኮ በቃ 6 ኪሎ እኮ ነው በእናትህ አፍሪካ በጥቁር ህዝቦች እዚህ ነው ያለው ጅብ ሌባ victory of Adwa እዚህ ደቆ ብለስ ይለው ሎሎ ምን አባ ያረክ ነው አረኩሻ አረበጻኑ ዋቹማ በእናትሽ ጥቁር ህዝቦች በሙሉ በመላው ዓለም ላሉ ትልቅ ጹባው ሹፊው በእናትሽ 6 ኪሎ እኮ ነው በእናትሽ ወይኔም በበለው እኮ እና በዚያ ታወጣ እና በጋዜጣ እናትና አውጣ 6 ኪሎ እኮ ተሸልሞ እኮ ነው በእናትሽ ናውጣ አረሽ ናውጣና ወይኔ በእናትሽ የ10 ሰዎችን ኩላሊት ንቅለ ተከላ ስራ አካሂዷል። ምስሉ ላይ እንደምንመለከተው በጣም የተሳካ ነበር። exactly እንዳልከው ነው። ካስሩ ሰርጀሪ ከሰራኋቸው መካከል ያንዷ እናት sorry በጣም ነው የሚገርም የተናገሩኝ ንግግር። በቃ ልጄን እንደገና ፈጠርካት እንደገና ወለድካት you are like a god እግዚአብሔርና አንተ ለኔ ምናምን አሉ። በቃ ምለ ይረብሻል። ይሄን ያህል ስራ የሰደደ መሆኑን እኔ አንደርስታንድ አላደረኩም። of course እኔ ከእንግዲህ በኋላ በጣም ለዚህ ሀገርና ህዝብ መስራት እንዳለብኝ ነው የገባኝ። በጣም ይረብሽ ስሜት በእውነት እኔ ራሴን እድል አግኝቼ አንተን ኢንተርቪው ለማድረግ በመታደል በጣም እድለኛ በጣም አመሰግናለሁ። ምን ማለት ነው? my pleasure ኢትዮጵያ ሲዘፍኝ ድምጽሽን ታወጫለሽ ቢሹን ታወጫለሽ። አሁን ወርሽ ለምሳሌ ጎዳናው ምን አይነት አዛ ነው? ኧረ ዝም በል እባክህ። አት ተፈሽ ምንድን ነው የተወዛገበው? አፄ ነው መሰለኝ ነው ዳይ ወደ ስራ ያንዳልሻ የካ
do, 3. ውድድር ያለብን ሰዎች ነን አቺ ግቢናት ዳይ ወደ ስራ የጋ ዱ ፍሪዝ በቃላ ድርድር በሙዚቃ ቃና ስሜት ስተብራራ ነፍስን ስታጣራ አየውኝ ጥበብ ሰማሁኝ እውቀት ልናገር ለመስከር የዚህን ሰው ክህነት ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ በራልኝ እየሞተ አኑረኝ ኢየሱስ ባለዳው ነኝ ሕይወት እንዳይሰለቸኝ ሲጨነቅ ሲጠበብልኝ አይተኛም ቀን ከሌት ለደስታዬ ሲዋትት ካህንዬ ነፍሴ አገልጋይ ቅልፋትተኛም ወይ የነፍሴ አገልጋይ ቅልፋትተኛም ክቡራንና ክቡራት የፈለገ ያሬድ የሙዚቃ ውድድር ታዳሚዎች በዚህ አዳራሽ ውስጥ የምትገኙ እንዲሁም በየቤታችሁ በቴሌቪዥን የምትመለከቱ ዛሬ ከምርጥ 10 ወደ ምርጥ 5 የምንለይበት ልዩ የውድድር ቀን ነው ኢትዮጵያን ትቼ እንዳልመጣ ያደረገኝ ትልቅ ችግር ምን እንደሆነ ታውቃለህ? ሀት ቺክን የሆኑ የኢትዮጵያን ገርልስ ትቶ መምጣቱ ኖ እንዴ ገና አንድ ሳምንት አለኝ እንዴ በደንብ ነው የምጠቀምበት ትቀልዳለህ እንዴ ግሩሜ ማኩን ስበዩ ማርገጃ ላይ ነው የምጨፍረው ይመሽ ሰሚ ደግሞ ለቀነኔ አንድ ቀን አንቺ ነው እሺ ምናረጋው ምንድነው ደንሽ ነው ምንድነው የኢትዮጵያ ቤተሰቦች አተዘርበስት ዘርበርበት አንድ ሰው ነው ያልኩት አታጆሽ እናት ተበተናት ላውልቀው እንዴ ላፈንዳው እሺ አባቡ ቅድም አንተ ካርድ የሰጣቸው ሰዎች ደውለው አንተ የምትፈልገው ሊከፍሉ መዘጋጀታቸውን ነገሩኝ ኦ ለኔ አዎ አባቡ አይ ቲንክ አንተ ገና የዚህ ዓለም ሚስጥር የገባህል መሰለኝ እንዴ ሊስን አባቡ በዓለማችን ላይ ሰክሰስፉል የሆኑ ሰዎች ስኬታቸው ሚስጥር ምን እንደሆነ ታውቃለህ የተጠየቁትን ሁሉ ሳይሆን ያመኑበትንና የፈለጉትን ብቻ በማድረጋቸው አልበለዚያ አባቡ ለማንም በሽተኛ ዝም ብለህ በቃ መድኃኒት ስታዝ ከመኖር ይዘልል አይሆንም ህይወት አገኘኸኝ አገኘሁ thank you አባቡ okay good night my brother አይ ዶክተር እህቷ ነሽ ያው በለው ኢትዮጵያ
ሁለቱም ኪኒኖቿ ፌል አድርገዋል። ማለት ሁለቱም ኩላሊቶቿ ስራቸውን አቁመዋል። ታዲያ እናንተ እንዲወርካ ታረጉት? ምንድነው እዚህ ዘናት ይመጣ? እኛ ማድረግ የምንችለው ዲያሊሲስ መስጠት ብቻ ነው። ለሱም ቢሆን ቀላል የሚባል ገንዘብ አይደለም የሚያስፈልገው። ለዘላቂው መፍትሄ ግን የግድ ውጪ ሄዳ መታከም ይኖርባታል። ኧረ ምን አይነት ሂራር ነው የምታወሩ? ውጤቱን ግን በደም ሾፋል ማለት የሌላ ሰው ምናምን እንዳው ምን ልላት ነው? ትንሽ ቀደም ቢል ኖሮ ይህን ሕክምና በሀገራችን ለመጀመሪያ ጊዜ ከቨርጂኒያ በፈቃደኝነት የመጣ አንድ ቡድን እንዲያት ማድረግ ይቻል ነበር። አሁንስ ምን ችግር አለበት? ፍሉስ ከሆነ ይገጫዋል። መላ እንገባለታለን። ህፃን ብር ከሆነ እንሰጠዋለን ማለት ነው። ምን ኪሳችን ውስጥ ነው እንዳደርክ ማለት እንዴ? ፈጊና ቻቻርና መክፈላችሁ ምናምን ይመስል ህፃኑን ይደብራል እንዴ? ይኸውልሽ ጥያቄው የገንዘብ አይደለም የጊዜ እንጂ ዶክተሩ ጊዜ የለውም። ዶክተር ኢትዮጵያ ነቅታለች። ምንም አዲስ ነገር አይኖርም። መፍትሄው ያልኩሽና ያልኩሽ ብቻ ነው። ቅድም ማግባት አልፈልግም ምናምን ስትል ሰማው ልበል። ለምንድን ነው? አዳም ሔዋንን ከማግኘቱ በፊት በላይፉ በጣም ሰክሰስፉል ነበር። በጣም ገነት የሱ የብቻው ነው። መላእክትን እንደፈለገ ያዛል። ማንኛውም ሰክሰስፉል መሆን የሚፈልግ ወንድ በሙሉ ማድረግ የሚገባው እኔ ያደረኩትን ብቻ ነው። ሴቶች እንቅፋቶች ናቸው እያልከን ነው? No. You see life በቃ ፍቅር ትዳር ልጅ መውለድ ልጅ ማሳደግ ልጅ ማስተማር ዘን ልጅ ትደሪያለሽ እንደገና በቃ ይሄ ህይወት ስኬት ሴት ውስጥ ተጀምሮ በቃ የሴት ምርቶችና ውጤቶች ውስጥ ነው የሚጠናቀቀው It's not my lifestyle. It's not my choice, okay? ለኔ እንደዚህ እናንተን ማጣጣም በቂ ነው አይመስልሽም? Yeah. ምንድነው ፍሬንዴ? አውቀሽ ነው ረስተሹ ጋቢናሽን ገልብጠሽ ለብሰሽዋላ? ኩሻ ምን እሺ? ጮጬዋ የመጪ ሃርድ ውስጥ ናት። አረ ገብተሽ ሹፊያት ቁልጭ ብላ ቁጭ ብላልሻለች። ናታ ውጭ ሄዳ ካልታከመች የመጪ ሃርድ ላይ ናት ማለት ሁለቱም ኩሌው አይወርክም። ምንድነው ኩላሊቷ አንቺ ሰንበይ ምን ሆነ እሺ ምንድነው? ልጅቷ ተሰማና ትጋጭኛልሽ። መውጣት የፈለኩት እየረበሹ ነው ብላ አትነግረኝ? የምረብሽ ማንም አረበሽ እና ምንድነው? ህክምናን ሳጨርስ ልውጣ የምትለው? ብቻዬን ጨነቀኛ። ሰራተኛውም ነግራኛለች የሚመጣልህን ምግብ እንደማትበላ ሃፒታይትን የሚዘጉ እንደነኛ አይነት መንደሪዎች ጋጋታ እያየ እንዴት ይበላል? ኧረ ሲስቱ ዝጋ። ኧረ አንቺ ሴትዮ በእናትሽ ዝም ብለሽ አታሟርች። ምን አግኝቼ ዝም ልበል? ምን አግኝቼ ነው ዝም? አሁንም
ያላሰሽ እንደው ምን አባቴና አገኘውና ልቶ ምን አገኘ ፍሬንዴ እሺ አልሻ የታባሽ አግኝተሽ ነው እሺ የሚልሽ ሌላ ተኪና ትደራረጋላችኋል ግዴስ ተጫውቱብኝ ወልዳችሁ ኧረ እሺ ብሏል ዶክተሩ አጮለትና ኑና አናግሩን ብሏል ግቢና ልጅቷን ጠብቂ እኛ አናግረን እንመጣለን ደግሞ ልጅቷ ጋር ግቢና አላዝኛለሽ እሺ በማትሽ ዝም ብለሽ አታላዝ ወልደሽ ይመለሽ ፍሬንዴ አድራሻውን አግኝቻለሁ ሰውየውን ማግኘት በጣም ሃርድ መሆኑን ባንኝበታል ወደ መጣበት ሀገር ተመልሶ ሳይጭር ዋትላት ብለን ትሆንስ ጋማ ካላሉ ጩጬዋ የመጪ ሃርድ ውስጥ ነው ያለችው ስለዚህ ዱርዬ ስራ ይመደብላል ሁሌም ስራሽን ትወርካልሻሽ ስም ወንጤ አንተ ጭቁኑ እዛ ጋር ሁልሽ ፍልስ ታሰባስባላችሁ ኩሻኔስ አረ አይደግር አንተ አመል እሺ አረ ከፈሏ ላይ ልበላ አትነካ ምን እሺ እሺ ካኔ ጋር ትዋባልሽ አንቺ ትሩጋውን ያስከርሽ ጩጫ ጋር ዱቅ በይሽ አብሽራ ጩጫ ጋር እንዋባር ነው ሆስፒታል የምትንጋጉትን ነገር አቁሙሽ ዶክተሩ በጣም እዛ እየተንጓጓ ነው የተባለውን ያላረገ በነፍሱ የፈረደ ነው አሁን እኔ እና አባ ጀንበሬ እናዘጋጅና አጃይ እነሱ እሺ ምን ያደርጋሉ እሱን ጠዋት ትሾፋለ አይ ልጄ ሰፈሩን ማን ይቀውጠው እንግዲህ ማን ይስፈንበት ጭራል እኮ ሰፈሩ ልጄ አሁን እኮ ድኛለሁ ማሚት መጣና ቀውጣለሁ ታይ ብላ የተንቀለቀለች አይኑስ ገባች እናረፍ ኧረ እሷን በልቶ ማን ቀር ይሞታል ልጄ ማንናች የኔ ልጅ እንዴ ምን ይወጣላታል ታይ እንግዲህ እስቲ ልሂድ ልጄ እግዚአብሔር ይዳብስሽ አይጫወቱ አባ ጀንበሬ ሰው ልከውብኛል እንዲሁ አላውቅም ልሂድ እስቲ ልጄ እሺ ማሚትዬ ልሽ አይንሻ ቆይ እስቲ ደረጃውን ላውርድ አይሻት እናትሽ በሾርኔ ጠለቃ አይንሽ አይሸቅልም ማለት ነው አይ ማሚ እንደው ቢሸቅልማ ነው እናቴ ሳሉን እንድትጣሉ ወይ አይዞሽ እንግዲህ በእግዚአብሔር ይስጥልኝ ባዳም ይመለስ ይላል እውነት ለመናገር ይሄ ሽልማታችሁ በፍጹም ያልጠበቁት በቅርቡ ሃርቫርድ ዩኒቨርሲቲ ባደረገልኝ ግብዣ ወደዛ ሄዳለሁ እና እዛ ሲሄድ አይስዌር ነው የምላችሁ ይሄንን የሰጣችሁኝን የሀገሬን መለያ የሆነውን ጋቢ ለብሼ አገሬን ወክዬ ንግግር እንደማድረግ ቃል እገባላችሁ ቀደም ሲናገሩ ሚኒስትሩ በብዙ ሚሊዮን የሚቆጠር ዶላር ጥሎ የመጣ ለሀገሩና ለወገኑ ሲል ብዙ መስዋዕትነት የከፈለ ሌላም ብለው እንዴ እኔ ምንድን ነኝ የዚች ሀገር ንብረት አይደለሁም እንዴ እና ፍራንክሊ ስፒኪንግ ግዴታዬን ነው የተወጣሁት ኦኬ ሌላ ስማት ፕሊዝ ገሊስታጥናብኛለች ከምን ዶክተርዬ ሰባት ጨርቆስ ይዣለሁ በሰማዓቱ ጨርቆስ ይዣለሁ ምንድን ቆይ ግዕዙን አሁን ሰናይ ይለው አማርኛው ደግሞ አሁን አማረ ብሎ ይፈታል የእግዚአብሔር ታምር ባንተ ማማሩን ሲያመለክት ነው ይቆዩኝ እሺ ምንድነው ቀደም እኔ አውርቻቸው ነበር ልጃቸው አይድል እየተወዳደረች ሳለ አጋጣሚ ኪድኒ ኬዝ አጋጥሟት ሆስፒታል ተኝታለች እሱን እንድትሰራላቸው ነው የሚጠይቁ ሰርጀሪ እንድሰራላቸው ያ ሪሊ ማድረግ ብችል ደስ ይለኝ ነበር ዶክተርዬ እኔ ጌታ እባክህን ልጄ እባክህን የሰፈራችን ስም ታስጠራ ልጅ ናት አይ ካንት አልችልም ለምን መሰላችሁ እኔ አሁን አሜሪካን አገር ሃርቫርድ ዩኒቨርሲቲ ትልልቅ ምሁራኖች ተሰብስበው የኔን ንግግር እየጠበቁ ኦኬ እቺ አሁን የምትሏት የእናንተ ልጅ ሰፈራችሁን ወክላ ነው ዋን ቪሌጅ ኦኬ እኔ ደግሞ አፍሪካንና ኢትዮጵያን ወክዬ አልችልም ሪሊ ሶሪ ኖ አልችልም ኩሻ በእናትህ ሆኔ ገባለት በእናትህ አባቡ ሊስን ንገራቸው እንደ ኖ ሊስን እኔ እኮ ስንት ነገር ትቼ 10 ሰዎችን በነፃ አከምያለሁ አይደለም እንዴ ሶ ዋት እና አልችልም ስል አልችልም ነው that's it ተሳፍሮ መለሰ ወይ እግዚኦ
አንተ ግን ምን እሺ ነው? ሼባዎቹ እየለመኑ አይደል? ምን አለ እሺ ብትላቸው? What did you say? ሴባን ከረባብት ነው የምትለው። ራስን በደንባል ሙሉ ነው እንደሚሾበው። Sorry. ሱሪ ራስ ነው የምትለው። እያናገርኩ አይደል እንዴ? Shit. Please drive. ተከተለው ናቱ። የተባልኩን እዚህ ትንጋጋላ። ጩጫዋን ሾፋት አይደል እንዴ መጣ ነው? በትን አልኩ አይደል እንዴ? ማዘር በሩን ዘጋ ነዋ። ይቅርታ። ሆስፒታል እኮ ነው ያላችሁት። ነው እንዴ? ሰማችኋ? ሆስፒታል ነው ማርገጃ አይደለም እየተባልክ ነው? መንደሬ ሁሉ አቤት ይመትን ዚና እናንተ ናችሁ ዚ እዚህ ቦታ ጋር ያስቀመጥኩ የዚህ አይነት ነገሮች እንድሰራልኝ ነው አይደል እንዴ? ዶክተር ሰዎቹን አሳምኖ ማስቆም እኮ በጣም ከባድ ነው። ሪሊ ማለቴ እንዴት መሰለህ? ቶ በቃ የምትችለውን ብቻ አድርግልኝ። ኦኬ? ቲኬቴን አሬንጅ አድርግልኝ። ለጉዞ የሚያስፈልጉኝ ነገሮች አሬንጅ አድርግልኝ። እሺ ታንክ ዩ። ይሄን የት ላድርገው? ሻንጣ ውስጥ ላስቀምጥ? አባቡ ይሄን ተሸክመ እዚህ ድረስ ይዘህ መጥተሃል? አዎ። ፕሊዝ ውሰደውና ለዘበኛው ስጥልኝ። አልሰማኸኝም? ሰምቻለሁ። Give it to him. Okay. ይልቅስ ቁም ነገር major thing. ዛሬ ኢትዮጵያ ውስጥ የመጨረሻ ምሽቴ ነው። You know that. ገብቷል ማለት የፈለኩት። Yes, Getty. What a hat. ለወትላቴልና ሰዓት ጀለሲ I like it, baby. እሺ የኔ ቢቢ I like the way you act, baby. Yeah. የሚኮሸኮሽ ነገር ነው የሰማሁት? Great. I like it. Yeah, good. Sorry. One moment. What happened? Come on. What a crazy girl. ከመውደቄ በፊት የሚያነሳኝ ሰው አለ ብዬ ፉከሬን ፉገር አላረጉብኝ። ይህን መድኃኒት ግዢና ስጫት ለኢትዮጵያ። ለጊዜው ኢትዮጵያ ወደ ቤቷ መሄድ ይኖርባታል።
ምን ሺ ነው የምትተኩት? ምን ኩሊዋ ይቀየራል አላላችሁም እንዴ? አይ እኛ እሱን ማድረግ አንችልም። ዲያሊሲስም ቢሆን እየተመላለሰ መውሰድ ትችላለች። ሂሳቧን አሰሩላት አሁን። She's a lovely crazy girl. ከሰውየው የመጣችው ልጅ በሰዎች ታግታ እንደነበር ነገረች። ችግር አለ እንዴ? ምንድን ነው የምታወራው? ሄሎ ዶክተር Where's my award? Where's my award? Where's my award? Where's my award? ፍሬንዲ ምንድነው ጋቢናሽ? ዶክተሩ ጩጫቱ ጣላለ አለ እንዴ? አለ። አብሽር ፍሬንዲ፣ አዲስ ዜና ስላልሰማ ነው። አዲስ ዜና አለ እንዴ? እናብስሩ። ከ4 ኪሎ በላይ የሚመስል ወርቅ እኮ ነው። ይኸውልህ ወንድሜ ወርቅ መሆኑ ብቻ አይደለም። It's a great international award. Okay? ተረጋጋ። እንዴት ነው የምረጋጋው ኢንስፔክተር? How come? እሺ ኢንተርፖል ሊይዝልኝ ይችላል ጉዳዩ? በቃ እኔ ኢንተርፖል ሊይዝልኝ ነው የምፈልገው። ኢንተርፖልም ቢሆን ከሀገሪቷ መልካም ፈቃድ ውጪ መመርመር አይችልም። አስፈላጊዎቹ መረጃዎች ሁሉ ሰጠውኝ። እንዴ እዚህ ትንኛ በቆየን ቁጥር የሚፈጠረውን ጉዳይ አውቀዋል፣ ተረድተኸኛል? ዶክተር እኛ የምንችለውን ሁሉ እናደርጋለን። አለ። እሺ ምንድን ማን ከጠቅላይ ሚኒስትር ቢሮ ነው። ሄሎ ሪሊ በጣም ነው ያዘንኩት። በገዛ ሀገሬ ለበጎ ስራ ብዬ መጥቼ እንዲህ መዋረድ አለብኝ? ይሄ እኮ በጣም ትልቅ አዋርድ ነው እንዴ! ይሄ እኮ አድዋ ምናምን ከምትሉት እኮ ድል እኮ ማልተናነስ እኮ it's a great award. Do whatever you want እኔ የምፈልገው ሽልማቴ ፕሊዝ ኦኬ እኔ ማንም እንዲሰማ አላደርግም። እኔ የምፈልገው በቃ አዋርዴን ብቻ ነው። Don't worry. I will take care of that. Okay, እሺ thank you. ዶክተር እነዚህ ኢንተርናሽናል ሌቦች ሊሆኑ ይችላሉ። ክልል ከተሞች፣ ጠረፍ አካባቢና እንዲሁም የትራንስፖርት መዳረሻ ላይ ከፍተኛ የሆነ ቁጥጥርና ክትትል እንዲደረግ እናደርጋለን። ኢንስፔክተር I need your help. ይሄ አዋርድ ጠፋ ማለት ህይወቴ ጠፋ ማለት ነው። ለዛም ነው ጥብቅ ትዕዛዝ የምንሰጠው። ኦኬ እሺ ሲክብር ማቀቅ መጥቼ ነው የተዋረድኩት። ቆይ መጀመሪያ መታ ነበር ያልከኝ ሴት ነው። አንተ ሸራፕ ባቡ ቅድም እንደዚህ ስትቀባጠር ነው እኮ ግን ከሴት ጋር ያለኝ ግንኙነት ቢታወቅ በስሜ በክብሬ ለሚከሰተው አውቃለሁ አባቡ። ገባ ቴንክ ዩ። ኧረ እሱ ፍቅር የሆነ ሰው ነው። ሁሉም ነገር ይቅር አክማታለሁ ብሎ እውነት ከሆነ ይሄ ለሆስፒታላችን በጣም ትልቅ ክብር ነው። ያው ማለት እናንተ ከተባበራችሁ ነው። ምን ነካችሁ? ትልቁን ነገር የሚወጣው ሰው እሺ ብሎ እኛም አንተባበርበት ምን ምክንያት ይኖራል? አሁን እናጮለታለሁ። ምን ማለት እደውልለታለሁ። ሄሎ መጋሎ ነው። ፕሊስ ነው ጌታ። Okay. What do you want from me? ኧረ ሀገርኛ ጀለሴ ምንድን ነው ከኔ የምትፈልጉት? ስማ ጀንፋታውን ተወና ስትለምን አላክማት ያልካት ልጅ ታክማታለ ወይስ አታክማት? God damn it, I can't. 30 ደቂቃ ሰጥቻለሁ። ዛፓ ምናምን ጋትታለሁ ብት ፖሊስ ምናምን ብትል አስቀምጥልሃለሁ። ሼት ምን አይነት ሀገር ውስጥ ነው የምትኖሩት?
አሁን የመጪውን ውድድር ለማድረግ በደንብ መዘጋጀት ትችላለሽ። እንዴ ኩኩሻዬ እሻለሽ እንዴ? ማ ምንድነው ኩኩሽ? ኩኩሻ እኮ ዶክተሩን ጠበሰችው። አዎ ገተታ ምናምን ያስኩትን ተመችተኛል። ይመቻሉ ምናምን ስለ ሙዱን ቀዩን ያላረገብኝ ከዛ ጠበስኩታ። ያኔ ሁሉንም ነገር ኦኬ አላል። እመቤቴ ኦኬ ትበለዋ፣ ሰማት ኦኬ በለዋ። እሰይ እሰይ እሰይ። ምንድነው ልልታው? እኔ ምለው እችን እንደው ከፈሷ የተጣላችብት ኦኬ ላስባለ አምላክ እኮ ልልታው ሲያንሰው ነው እናቴ። እሰይ እሰይ እሰይ። በጠለቃ እጂ ገባችላታ አላልኳችሁ? ፍቅር አጮል ዙሩ ከሯል ማለት ነው። You know what I'm saying? ኧረ ጀለሴ ጉዳዩን ኤምባሲ ካወቀው እማትወጡት ችግር ውስጥ እንደመጥ ቡፋ ነገር ነው እንዴ? ለዘጋው ነው። እሺ ቆይ መጀመሪያ ኬዙን ማየት አለብኝ። የት ነው የምመጣው? ያው ፖሊስ ምናምን አመጣለሁ ብትል ግን ያው አስቀልጥልሃለሁ። አሁንስ እንዳላስቀልጣችሁት በምን አውቃለሁ? ምንድነው ማረጋገጫዬ? እየቆጠረ ነው። እዛ አላክማት ምናምን ያልክበት ሆስፒታል ጠዋት እንገናኝ። መልካም ድቃስ ላበሬ። Go to hell, okay? ላበሬ ምንድነው የሚሉት? ሄሎ አንተ ጅብ ሌባ ጁቴሌና አረሺ ይኸውልሽ ቆይ ፋይዘዝ ልባ በፍቅር እንጣቆረና ኩሌና አውጥቼ በእጅ መጋጭ። አረ በእናትሽ ይኸውልሽ እንኳን ፉግር ማለት ነው ሳይጠንጠን የማያርፈው ታቦ ነው ዱቅ ያሎሽ። ቀዩን እርገጣ ሽትሚት አች ከየት ነው እንደዚህ ዘነበልሽ? ባክሽ ግራጫኛ የተነስተውብኝ እንዳሾላ አረገፍኩታ። አሬ መጪ ታቲኝም ነገ ያሰገጥ ሲመጣ በመልጋተተው ነው። አረ ጣጣ የለው። ለነገም ይሁን አንዱ ግራጫ ኪስ ገብተን እንጣበሰዋለና። ለነገሩ አይጠፋም። ስቶር አስቀመጥኩትን ቢሆን አወጣዋል። አረ እኔ ጋም አለ። ከፈለሽ ከና ትርጉሙ ገጭሻለሁ። ጉመን ጎመን ቴብል ሀብል ፎሬድ ወደፊት ሄዳች ኢላሽንና እስከዛሬ ደብቀሽ ለክፉ ቀንሽ ይሆናል ብዬ ላንቹ ብዬ እኮ ነው የቀከርኩልሽ። ለጉም ሳሬ ከቡጭ ይበና ሳሬ ነገር ፍሬንዴ ሰማኛለህ አባቡ። ይሄን ቃል እናገኝ የምንችለው እኔ እና አንተ ብቻ ነን። ኦኬ? ይሄ የሚሆነው ግን የምልህን ብቻ ካደረግህ ያልከኝ ሁሉ ለማድረግ ቃል እገባለሁ። Thank you very much. Have a seat now. ይኸው እንዲሁ እየተሽካኩ ነው የሚያመሹት። ምንድን ነው የሚያደርገው? እኔ እንጃ አባትዬ፣ አሞት ይሁን ጦዞ ይሁን ብቻ ወባ እንደያዘው እዚህ መጥቶ ይንዘፈዘፍብናል። እኔ እንጃ ፋዘር፣ እስቲ መላ በሉት ፋዘርዬ። አስወጧት። ኧረ በእናትሽ ቁል ይዘው ሄዱ እኮ። እሱ ምን አደረገ? አንቺ አይደለሽም እንደ አውጣልኛል። እሱ አይደለም እሷ ናት። ያማታል እንዴ? ትንሽ ነካ ንፋስ ነገር ይመስለኛል። እንደው የሚነካሽን ካሽና እደበድብሻለሁ ብላኛለች። ፋዘር እንግዲህ ተመልከቱ። አሁን እኔ ወጣኝ ተናገርኩ። መቼም በሽታ ነው እንጂ ያዙልኝ። እኛማ እንደ በግ ሰው አናስብ። አሃ እርሶም የእርሷ ተባባሪ ኖታ።
ኑ ያዙልኝ ነው የምለው። አንተ ጅል ሰውየው ጤነኛ ጋቢናው ሾፈሹ ጥሎ ነበር እኮ ሲጠይቀኝ። አንቺ ጋቢና አንጠለጠለ ቆመ ምን አገባል? ዝም ብለሽ ህክምናሽን አትተከሚ? ኧረ እናቱ እነፋፋለሁ ምናምን ካለማ አስተነፍሰዋለሁ። ይኸው አንቺ ግን ትፊው ጋቢናው ምናምን እስቲ መኩን ታስበይንና ማርገጃው ስጂ በፒዲ ነው እሺ ማስወገርሽ። ኧረ በሽታ የሚያስወግር ያስወግርሽ። ጀለስ ሹፍ ያስነምጣ ምንድን ነው የሚሻልሽ ግን አንቺ? አንቺ እሷ ኧረ 100 ሜትር ትንሽ እንኳን እግሬ ሳይወጣ ቡጨቃ የሰው ስጋ ረፊት ይደብራል። ሙዛላት ወይም እንዴ ይቺ ሰላቢ 100 ቦታ ቡጭቅጭቅ ያርግ እንዴ ሃይ ሳቅረበሽ አይ ምን ሆናችሁ ብዬ እኮ ነው። ወይኔ ለጥርሴ በጣም ሩቅ የሆነ ቀልድ መቀላቀል አምሮች ነው ፍሬንድ። ጣጣ የለውም ዘው በይ እሺ አብሽር። እኔ ልሙት በዚህ ጊዜ ከግል ጥቅሙ ይልቅ የሰውን ህይወት የሚያስቀድም ባለሙያ ማግኘት በጣም ያስቸግራል። አንተ ግን ጀለስ ሶሪ አንድ ጊዜ ብቻችንን መሆን እንችላለን? ይቻላል። እሺ ፍሬንድዬ ንብረት በጣም ሁላ ናፍቀዋል። ኬፍ በይልኝ ብሎኛል። ኬፍ ትሰማያለሽ? ይሄ አካሄድሽ አያዋጣሽም። ውድድሩ እየደረሰ ስለሆነ አፍጥነውሽ ጀለስ። ይህን ጉዳይ ኤምባሲ ከሰማ የማትወጡት ችግር ውስጥ እንደምትገቢ አታውቂም? እቃው እንዴ ከቀለጠ እንደማታገኘው አታውቅ? እቃዬን ስጪኝ በቃ ሻው እቃዬን ስጪኝ። ለቀቀው እናት ሄድ ትላለህ እንዴ? አውጥቼ ነው የምለጥፍ። እቃው የምትፈልግ ከሆነ አርግ የተባልከውን አርግ። እምቢ የምትል ከሆነ አስቀልጥላለሽ እና ትሰሚኛለሽ? ይኸውልሽ እምልሽን ስሚኛ። አዳምጪኝ እሺ። አትሊስት ያልገባሽ ነገር አለ። ኬዙ ምን ያህል ከባድ እንደሆነ ተረድተሽዋል? 6 ኪሎ ይኸውልሽ አዳምጪኝ እሺ። ሁለት ከአቅም በላይ የሆኑ ነገሮች አሉ። አንደኛው አብረው ለሚሰሩት ሰዎች የሚከፈላቸው በሰዓት ነው። ያንን ደግሞ እኔ በቃ መክፈል የለብኝም። እሺ አዳምጪኝ። ሁለተኛውና የማይቻለው ነገር ለልጅቷ የሚቀየረው ኩላሊት ኦኬ። ያንን ኩላሊት ለሱ የሚከፈለው ገንዘብ ደግሞ እንኳንስ እናንተ አይደላችሁም ሚሊዮነር ነን የሚሉት ኢትዮጵያውያን እነሱ እንኳን መክፈል የማይችሉት ነው። ለኢትዮጵያ ኩላሊት የሚሰጥ ያንተን ገጥማት ሳይለንት ልታረጋት ነው እንዴ? የኔ ነው የምትወደው? I said okay, እሺ መርጠው ውሰድ። ዶክተር ወጣቶች ታዋቂው ዶክተር ይሄ ነው። ተዋውቁት። ስላገኘው ደስ ብሎኛል። ዶክተር በሆስፒታላችን አፓራንት የሚወስዱ ወጣቶች ናቸው። ለሙያህና ለማህላህ የምታደርገውን እየተመለከቱ የነገ ተተኪዎች እንዲሆኑ እንፈልጋለን። ነገ ዶክተር ስትሆን እንደሱ ቀንና አሪፍ መሆን አለባችሁሽ። ስላገኘን ደስ ብሎናል። እኔም ደስ ብሎኛል። ካንተ ብዙ እንደምንማር ተስፋ አደርጋለሁ ዶክተር። I hope so. ኧረ እሱ እንድ ምስጋና ምናምን አይመቸውም አይደለም። Anyways በርቱ እሺ። ኢትዮጵያ ከእናንተ ብዙ ትጠብቃለች። ኦኬ እያደረግሻቸው ያሉት ነገሮች በሙሉ ገብቶኛል። ኦኬ
ሰዎች ሲጠይቁኝ የሆነ ገተታ ምናምን ይዤ ነው ልበላችሁ? Don't say anything. በቃ ምንም ነገር አትበይልኝ። ስሙ ካሁን በኋላ እንደዚህ ሄፍላለሁ ብለ ሞክረኝ ብቻሽ። እንደዚህ ግን እንደተጫወትሽብኝ አትቀር። ኦኬ? ኦኬ። Thank you. Cool. ነገር በሙሉ ምንም አይገባኝ። እኔ ጋር ምንም አይነት አዲስ ነገር የለም። ኦኬ? ስለተደወለልህ ስልክ አቶ አባቡ የሰጠን መረጃ አለ። አባቡ እኮ ከመስማቱ በፊት መናገር ስለሚወድ ነው። Anyways, እኔ ጉዳይ ኤምባሲ ማወቅ ስለነበረበት ኤምባሲ ሄጄ That's it. Thank you. በልስቲ ላላምንም እኔ ኩላሊቴን በደንብ ማጠብ አለብኝ። ከቀን በኋላ ውድድር አለበት። እኔ አይደለው እንዴ ቦዛውን በነጠላ አጥልዬ የምሰጥ ያኔ ነው የሚሆነው። እሺ እኔ አይደለም ለማልክ ዶክተር አባቡ አሁን የኔ ደና መዋል ነው ችግራችን። Come to the point. ሁሉም ነገር ሬዲ ነው። ለልጅቷም የሚሆነውን ኩላሊት ቴስት ማድረግ ብቻ ነው የቀረ። አባቡ የእውነት እኮ የሚቀየር አደረገው። ያንዱን ነው ብለህ ለምን አታስገባው? አባቡ ምንም አይነት ችግር እንዲፈጠር አልፈልግም። Thank you. ጉልዬ በጣም ይሽሻለሁ። የሆነ ሰስፔንስ ያደረጋችሁ ነገር አለ አይደል? ለጥርሴ ሩቅ የሆነ ቀልድ እና አባሽ ስለሆንሽ የምትደበቂው የሆነ ነገር ቀፎኛል። ማለት አንቺ ግን አምስት ውስጥ ገብተሻል ስትበይ እንደዚህ ልብ ድካም ያዘሽ መኩ ሲመጣ ልጅሪው እንዴ ቂርቆስን ሳላስጠራው ብዬልኝ ሲሏለሁ እንዴ መስማት ይመችሽ። ይልቅ መኩ እንዳታስበይነ የምትወዳደሪበት ዘፈን በደንብ እያጠናሽ ነው። ቁጭ የመታ ካለ ዱብ ይበል። የህፃኑ ስም ጣርቼ ልራገም ነው። ተራገሚ ልራገም? አዎ ተራገሚ። ልራገም ነው። ይራገም ነው። ተራገሚ። ኧረ በስመ አብ ምን አይነት ሰው ነው? ኧረ ጅባገት ካሁን በኋላ ከህፃኗ ሳቢ የሚነካ ህፃኑ ኪንኪ ያርግ። ኪንኪ ያርገው። ዶክተሩ ነገ አክማታለሁ ብሎ ተናግሯል። ሁሌው ግን ከኔ አይደል የሚወሰደው? የዶሮ አይደለም የተፈለገውሽ የሰው ኩችሮ ሆዶ አጃይ አራታችሁ ትበቃላችሁ። ታርጅኝም አልቀርም። አንተ መዋረድ ፈልጋል እንዴ? ጠዋት እንገናኛ። ህፃኑን አልቀርምሽ ያለው ዝም እመጣለሁ።
ሶሪ ምንድነው? ሳቢ ነው። ምንድን? ጌታ ነው። ኦ ግድ የለም keep it with you okay? አብረውኝ የሚሰሩት ሰዎች በነፃ ሊሰሩላችሁ ተስማምተዋል። ምን ነው መለሳ አለሳ በዛ እቺ ነገር 23 ናት እንዴ? በቃ አልፈልግም ካለላሽ ወይ ታዲያ ምን ይገትራል? ገብቶ ይወልከዋ እና እዚህ ምን ትሰራለህ? ጀምራ ግድ የለም ስራውን እጀምረዋለሁ። ኦኬ መጀመሪያ ግን አወርዴን ማየት እፈልጋለሁ። ኧረ በእናትህ መነ ህፃኑን ሰላሙ እቃዬን የግዴታ ማየት አለብኝ። ተው ሳያዩ የሚያምኑ ብፁዓን ናቸው ተብሏል። ይልቅ በከንቱ የልጅቷን ጊዜ ባናባክን አይሻልም? ስማ እቃውን አሾፋል ፉግር ፖሊስ ገለመል ይጫወታሉ ብትል ግን የማትወጣው ጣጣ ውስጥ እንደምትገባ አውቀውሽ። አላመንሽኝም? trust me okay? እኔ ምንም አይነት ሌላ ታርጌት የለኝም። ቢሆን ነው የሚሻለው። ኦኬ ኩልዬ አጃይን ጭዋን ቀይበርበር ታቦ ይዞ ከች እንዲላጩ ይለት አጮውለታል። እንቁጣጣሽ ነገር ካል አጩ ይልኝሽ። አባቡ ከፓርትነሮቼ ጋር ሆነ የልጆቹን የደም ፕሬሸራቸውንና ሌሎች ለሰርጀሪ የሚያስፈልጉትን ነገሮች ሁሉ አሬንጅ እንዲሆን አድርገልኝ። ኦኬ ቴንክ ዩ። እሺ እንዋ ሶሪ እንሂድ። ኦ ኦኬ ያሳድገሽ። ቆይ ግን ስራውን የሚያሰሩ ሰዎች ምን ያህል ነው የሚከፍሉሽ? ግድ የለም it's okay ንገሪኝ። እኔ ጥፍ አድርጌ እከፍልሻለሁ። ቀዩ በልና ፉል ካሩጣ። ይሄ ደግሞ ስንት ማለት ነው? ሰገዱ ነገር ነው እንዴ? መንገዱን ነገርኩ። ታጣፍና ፊት ለፊት ንዳው። ኦ ሶሪ ኧረ እኔ እንደው ምን ይሻለኛል? ሆዴን ፍራጫ ወሮታል። አይሻልሽም ጉንዶን ማለት ነበር። አረመኔ እንደውም አንቺ እዚህ ምንም አታደርጊ። በሳይለን ተሰናበቻትና ህፃኑን ሄደሽ ተለማመኝ። ይሻለኛል። ሁሉንም ነገር ለሱ መስጠት ነው የሚሻለው። እስቲ እሱ ህፃኑ ጨርቁስ ያውቃል። ምን አይነት ቦታ ነው ያመጣሽኝ? የዘላለም ትቤት አቦና ና እኔ እዚህ ውስጥ አልገባም። ኦኬ ኖ ኦኬ እቃውን መሾፍ አልፈልግም ማለት ነው እንዴ? እቃውን እዚህ ውስጥ ነው ያስቀመጥሽው? ኦ ማይ ጋድ አንቺ እቃው ያለውን ክብር ታውቂያለሽ? ጩጬዋ እዚህ ስትሰምጥ ምንም ሳይመስል ለቆርቆሮ እንደዚህ ስትል ምንም አሸመመ። ኦኬ ኦኬ show me the award okay? ፍሬንድ ሾፍካ እንዋ ኖ ቆይ
በደንብ ማየት እፈልጋለሁ። እንጎራበት እንዴ? ምን ይኸውልህ አሾፊኝ በላ በክብር አሾፊያለሁ። ከዚህ በኋላ ሌላ ጣጣ አመጣለሁ ብትል ትጋጨኛለሽ። የምትሄድ ከሆነ ና እንሂድ። አንተ ግን ወደ ጥሩ ነገር ባታረግ እንኳን ተገዳሪሽ ነገር መስራት ይከብዳል። Do you have any life philosophy? የሆነ የምትከተየው የህይወት ፍልስፍና አለሽ? ግጥሙ አድርጎ ነው። Really? Wow. ምንድን ነው? አለመፈላሰፍ። የህይወት ፍልስፍና የሌለው ሰው የህይወትን ስኬት ማለች። ኦኬ? ቻፓ ማጣጣም አይችልም ብትላሻል። አንቺ ለምንድን ነው የምትለፊው? It's all about money አይደለም እንዴ? ገንዘብ ቢሆን ማኑሮ ካንተ የቦከምኩት እድሜ ልኬን ያኖረኝ ነው። ግን ከዛ የሚበልጥ ነገር አለ። ዋት? ምንድን ነው? የምትናገሪው ነገር በሙሉ ለኔ it's meaningless, okay? It's በቃ ለኔ meaningless ነው። ተፈለከውን ለስበላ ጅብ ሌባ ሞትን ማይፈራል። የእናንተ ግን ይለያል። ዋትላት ብላችሁ አጠራቀማችሁትን ገንዘብ ጥላችሁት እንደምትደይሙ ስትዋነር ገንዘቤ፣ ንብረቴ፣ ባንኬ፣ ወርቄ፣ ልብሴ፣ ልብሴ፣ ጫርቄ ጥዬ ልሞት ነው ብላችሁ ብርድ ይላችኋል። ለነገሩ ልክ እኮ ናችሁ። እንዴት አፈሩ? መንግስተ ሰማያት በገንዘብ አይገባ፣ ሙስና የለ እንጂ በማስተሬት በዲግሪ አይገባ። ቡራ ደግሞ እሳቱን እያፋፋመ በጭብጨባና በእልልታ እንደሚቀበላችሁ ስትባንኑ እንዴት ብርድ አይላችሁ? እሳቱን እያንጫረጨ እሺ በቃ በቃ አንተ ተስለ እንደው cool. ተነስ ሚናው ትሺ ተናታል አባቡ አይ ኖ ኦኬ ልጆቹ ስለ ህክምናው አይደለም ኖሌጅ ሂንቱም ስለሌላቸው እቃ እስካገኝ ድረስ የተለያዩ ሪዝኖችን እየሰጠን ማቆየት ኤቲክስ ዶክተር
Ababu, do your job. Thank you. ፍሬንዶች በቃ መውጣቴ ነው። ዘገያ See you around. ኧረ በእናትሽ መልስ ስጭልኝ። ውመን ጎመን ቴብል ሀብል ፎሬን ወደፊት አንተ ጅል ማች ሆኖ ነው። ኧረ ተውኩሽ አለሙ አይደብርሽም እንዴ? አንቺ ደግሞ ደስ አላለሽም? ኧረ ኩኩሽ እሺ ፍሬንድ ሻኩም ባጩ ባይነን ታልቧል ትልልኛል? ምንድነው የምታወራው? ጋይሜሙን ቀይረር ላቡት ውሾቹ አትመሩ ብለዋል። ኦ የኔ ጌታ ወደ ህግ ቦታ እንሂድ። አንተ እንደዚህ አይነት ደባሪ ሙድ አይደብርም? ምንድነው የምታወሪው? ምንድነው አልገባኝም። ያረከውንማ ሰማሁልህ እኮ። እንዴት አድርገህ ነው ግን የሾፍከኛ? አብረሽ አልነበር እንዴ የነበርኩት? ስማ ቀይሬ አላውቅም እንጂ ሆድ በርግዶ መሾፉን ከእኔ አትበልጥምሽ። አልገባኝም። ለምንድነው የማትረጋጊው? ለምንድነው በዛ በሱስ የደከመ ኩላሊት የመረጥከው? ይሄ የሙያ ጉዳይ ነው። ኦኬ ለልጅቷ የሚሆነውን ኩላሊት የመምረጥ ስራ የኔ ስራ ነው። የልጁ ኩላሊት ነው የሚሆነው። የልጁ ኩላሊት ደግሞ ጤነኛ ሆኖ ነው የተገኘው። ስም ደባሪ ጌም እጫወታለሁ ብለህ ከሆነ ሆዴ መበርገድ ልምዴ እንዳሾፍ ታደርገኛለህ። ስላስፈራራሽኝ አይደለም የምሰራው። ኦኬ ለሙያዬ ክብር ስል የምሰራው ስራ ነው። በሩን ደግሞ በርግደሽ ካሁን በኋላ በእንደዚህ አይነት መንገድ እንዳትገቢ ውጭልኝ። አሁን እሺ ውጭልኝ። እና ምን እየጠበክ ነው? ሰዓቱ እኮ የመረሸ ነው። የተሰጣት አኔስቴዚያ መስራት እስኪጀምር ድረስ ነው። አባቡ አሁን እሺ ስልኮቻችንን እናጥፋና ወደ ስራ እንግባ። ጀምሮታል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ኢንስፔክተር። እኮ ተገኘ አባቡ። I'm really very happy. I'm free. Yeah. Really very happy. Fired. Okay? እዚህ ሁሉ ሜስ ውስጥ የገባሁት it's all because of you. አንተ ይሄን አስተሳሰብ ይዘህ አይደለም እኔ የደረስኩበት የትም ልትደርስ አትችልም። ያንተን ደረጃ ማየሁት እኔ ለሙያ እንጂ እንዳንተ ለክብርና ለዝና የምሰራ ሰው አይደለሁ። ታዲያ በየት በኩል ነው የምወጣው? በዚህ በኩል አብሽር ጌት ዳውን ብየዋል። አንተ በሩታ አንቺ ጅጃን ጠብቂ። እኔ እና እሱ ለይልኝ።
ጀለሶች በሰስፔንስ የጀመርነው በወረርን ፈነሻ እንዴ? አንድ ፖሊስ እመጣለሁ ቢል እዘረጋግፍላችኋለሁ። እኔም እንደዚህ በጉልበት ኪድናፕ አድርገሽኝ ፍጹም ምንም አይነት እርዳታ ላድርግላት አልችልም። ዶክተር አደጋ ውስጥ ነው። ባላችሁበት ትዕዛዝ ሲሰጥ ቆዩ። በርግሙት ገብተህ ባብነትን ታጧጡፋለህ። ኧረ ተይ። መሞት ፈራህ? ፈላዋ ላይ ፈረድክባትን እሰጥሃለሁ። አሁን ታክማታለህ አታክማት? እሺ በጸባርክ too late okay በጣም ዘገየሽ ሆነ አልነበረ ደጋግመን በሽቦች አስጠይቀን ገገማንኛ አልክ ምንድን አልክ ጨርሰን እስክንወጣ ምን አስቸኮላችሁ በሄሊኮፕተር አንጠፋ አንቺ እኔ እብድ እባክሽ አንቺ ከወጣሽ ልጅቷን ሊያከማት ቃል ገብቷል አንቺ ሰገጤ ቱርቂ ቲዮኒ ስሪኔ ገባልሽ ላሽ በይና ተዋዊ እስቲ ጻኑ ጨርቆስን በይ ህፃኑ ውሻ ባናናን ልቦ ከሴላዎች በይፈታና ፋታ ምንድነው የምትለው? እኔ ምን አባቷ ቅላታለሁ አንቺ ልጅ አረተ እውነት ደረቅ ጡቴን አጥብቻ አሳድጌሽ እንደሆነ እንደው ህፃኑ ይፍረደኝ እንደው ምን ይሻለኛል? ኧረ ተይ ልጄ ትዳኑ ጭልኝ ኧረ ተይ ተረጋጉ ተረጋጉ ኧረ እኔ ምኑን ተረጋጋሁት ሄሎ ኦ ሺት አንተ ተለምና አታውቅም አሁን የመጪ እየለመንኩ ነው ይሄ ልመና የምናምን ጉዳይ አይደለም ኦኬ it's all about dignity ይሄ የክብር ጉዳይ ነው እሺ አሁን ታክማታለህ አታክማት አላክማት ናትን ነው እገላለሁ አረ እኔ ገደልሽ ማለት ልጅቷንም ገደልሽ ማለት ትገኛለሽ ተይ እሺ ግደይ በቃ እሷን የገደልሽ መሆኑን ግን አትርሽ ከፋው ጨለማ በዚያ በሞት መንገድ ተከትሎ አይሄድም ሀብቴ ስጋ ዘመን ሀብቴ ስጋ ዘመን አንቺ ናሽን ምን አባሽ ነው የምትይው? ምን አይነት ሰው ነው እናት ሰውን ለማዳን ዩቱብ ይሰጣል እንዳንተ አይነት መጥፎ ሰው ደግሞ በሰው ሞት ለመደሰት ሞት ምርጥ እንደነገርልኝ ፈጣሪ ከማል ሰይጣንን አሸንፎ አይፈለከው አሸንፎ እናቴ ትሙት አሸንፎ አንደኛ አሸንፏል ሂድ ህይወትን መንገድ ምን ነው ሂድ አንድ ነገር ልንገር ይሄ እውቀት አይደለም አዳኛ አንድ ፈጣሪ ነው እናቴ ትሙት በዚህ ልብ ብታከማት ማድን ህፃኑ አንተ ኮን የምትካት ትሙት ሂድ እናቴ ሂድ ህፃኑ እገላለሁ ውጣልኝ ውጣልኝ እናቴ ዛስቲድ ፈጣሪ ህይወቱ ሰጥቶ ያዳነው የሰው ልጅ
ለክብሬ ስገድ እያልኩ ማለት እንዳረስ ጩጩዋ ባናና ብላ ሙዴን የሚሞክም ነገር ስትቶከኝ ነው ወደዚህ ከች ያልኩት። ልሞት ነው ምናምን እያለች ትሞታ እኔ ፈጠርኩት። ኧረ ኩሻ እና ምን ላድርግ? እኔ ፈጠርኩት። ወንድ ያራዳ ልጆች ሰርታችሁታል። ወንዶች ናችሁ። ወንድ እንዋፍሬ እንዴ ከመቀስሽ በላይ በቃላቶች እገታ ስር ነኝ። ፖሊሶቹም የሚያውቁት ይሄንን ነው። ኢትዮጵያ ላክማት ዝግጁ ነኝ። ግን ለልጅቷ የሚሆናት ኩላሊት የልጁ ሳይሆን ያንቺ ኩላሊት ነው። የምሰራው ስላልመሰለኝ ነበር። መጀመሪያም ባንኜ ይባላል እና ምን ትጠብቃለህ? ለካ የሰንኩሌ ተሸክሜን ከበደኝ ነው። ኧረ ፍሬንዲ ውድድሩ እኮ ደርሷል። ቤት በኩል ነው የምገባው። እዚህ ልግባ። እዚህ የታለች ኩኩሻ? እኔ ነኛ። አንተ ነህ እንዴ ኩኩሻ? አዎ የሰፈር ስሜ ኩኩሻ ነው። ቆይ ከደቂቃዎች በፊት በስልክ ያወራኝ ማን ነው? እኔ ነኝ። ካላመናችሁን በቃ ልቀቁንና ሌላ ሰው ፈልጋችሁ ያዙ። አዎ ኮንስታብል ያዘ። እንዲሁ ነው ጨርቆስ ልጅ። እሺ ምን ነው አይደለንም እንዴ? እንዲህ ነን። ኦልሬዲ ህክምናውን ጀምሮታል። ከዚህ በኋላ ተጠርጣሪዎቹን በቁጥጥር ስር መዋል ብቻ ነው የምንችለው። ጨርሻለሁ። ታንክ ዩ። እኔም በጣም ነው የማመሰግነው። ሪስፔክት። ዌልከም ብራዘር። ይባላል እንዴ?
በህይወቴ እንደዚህ ሰክሰስፉል የሆነ ሰርጀሪ አካሄጄ አላውቅም። Oh my God. Wake up, Ethiopia, please. Wake up, Ethiopia. Wake up. God did it. እግዚአብሔር ነው ኢትዮጵያ ያዳነ። አመሰግናለሁ። በላይ በሆነ የፈጣሪ ጥበብ የሰው ልጅ ሲድናየው በህይወት ዘመኔ ማንም ሰው ተሳስተሃል ብሎኝ ያውቅ ኢቭን ፕሮፌሰሮች በትዕቢትና በክፋት የደነደነ ልብ አስገድዶ በጎ ማሰራትን እንጂ ብቻ ታውቂበታለሽ። ልጄስ ልጄስ ኢትዮጵያ ደህና ነች። እኔ እሷን መቻልኩሽ፣ እሷ ምን አባቷ ትሆናለች? ኩኩሻዬ ነው ኩኩሻ ያዘነች እዚህ መጣለች። ልግባ ልግባ? እሺ እሺ ተዋረኪ። ኦ ዶክተር በጣም ደክሟል፣ ትንሽ ማረፍ አለብህ። ነው አባባ ባይገርም እንደውም አሁን ውስጤ ነው የሚሰማኝ ብርታትና ጥንካሬ። በጣም ደስ ይላል ዶክተር፣ በጣም ደስ ይላል። ታንክ ዩ ሪሊ አንተንም በጣም አመሰግናለሁ። ዛሬ በመካከላችሁ በዚህ ታላቅ ፕሮግራም ላይ የተገኘሁት በሁለት አበይት ምክንያቶች ነው። አንደኛው ፕሮግራሙ ተጋባዥ እንግዳ በመሆኔ ነው። ሁለተኛውና ዋናው ግን በህይወት ዘመኔ ስገዛለት የነበረው ጣዖት ከህይወቴ አውጥቼ የምጥልበት ታላቅ
የለውጥ ቀን በመሆኑ ነው። ይሄን ደግሞ እንድረዳና እንድገነዘብ ባደረጉኝ ልጆች ስም ይሄንን ስጦታ በአዲስ አበባ ዩኒቨርሲቲ ስር ለሚገኘው የሕክምና ፋካልቲ በስጦታ መልክ ሳቀርብ ደስታ ይሰማኛል። አመሰግናለሁ። ሰው ከባህር ከውሃ ዋይቶ ይውጣ ወንጂ ሌላ ማን ሊረዳው የተፈጥሮ ቅርጿ ስቦ ይዘፍቅ ያለው የውቅያኖስ ሀሳብ ምርኮኛ ሆኛለሁ ሞገደኛው የኃይለኛው ፍቅሯ ሸብቦ ከባህር ውስጥ ከውቅያኖስ የዘፈቀኝ ስቦ ሊያስቀረኝ አስቦ እሷን ሁለት እጇን ይዛችሁ ጠይቋት ዋናተኛ ጠላቂ ሰው ከሆንሽ አውጪው በሏት። በጣም ጥሩ ነው። እንቅልፌን ወስደው እኔ ቀንታለሁ አንድ ቀን ሌሊቱ ፈጽሞ አልነጋለ ቀኑ ሌሊት መስሎ ጨልሞ የታየ እንጃ የኔስ ነገር ልሞት ነው መሰለ በጭላንጭል የሚታየን ግሩም ድንቅ የሆነው የፍቅርህ ወጋጋ መኖሬን የሚያሳየን የሚያለመልም ነው የእግዚአብሔር ፍቅር ጸጋ በጭላንጭል የሚታየን ግሩም ድንቅ የሆነው የፍቅራችሁ ዋጋ ሕያው ሆኜ ለመቆሜ ምክንያት ሆናችኋል ታግላችሁ ሞታችሁ ሞቴን ሕይወት ለሰጣችሁ አምላክ ለዘላለም ክፉ ያሳያችሁ ፍቅራችሁን አይቶ ከስራት ለፈታ ከስራት ፈታ ከፍ ብሎ ይክበር ጠዋትና ማታ ጠዋትና ማታ ኢትዮጵያ እንደ ስምሽ እውነትም ኢትዮጵያ ነሽ። ከህመምሽ አገገመሽ እንዲህ አይነት ፐርፎርማንስ ማቅረብሽ እኔ ከልቤ ደስ ብሎኛል። ከዚህ በኋላ ታመናል ደክሞናል የሚል ነገር በሙሉ ይቀራል ማለት ነው። ለነዚህ ሁሉ ምሳሌ ስለሆንሽ እናከብርሻለን። አባቡ ፍሬንዲ ለመርሽ ነው እንዴ? አዎ ለመርሽ ነው። ኧረ ጭውት ይጨምራል። የምትፈልገው እንዳታረግ እንቅፋት ስለሆንኩ ይቅርታ ልልህ።
እንቅፋቴን እኮ ነው ያነሳሽልኝ። ኤኒዌይስ ደግሞ ሚስጥርን አረሳው በምሽ ምኑን የቱን ሰምተሽኝ ነበር እንዴ? ኦ ማይ ጋድ ባይ ዘ ዌይ ጥልቅ ስሜቴን ነበር የነገርኩሽ። አይ ሚን ፈቃድሽ ከሆነ ማለት ነው። አይ ይሄ የሀገር ጉዳይ ስለሆነ ኤምባሲን ምናምን አሳውቄ እነግራለሁ። ሄለ መልካም ጉዞ ይሁንልኝ። በጣም ይገርም። ሲሪየስሊ በጣም ቴንክ ዩ። ገና ሳልሄድ እዚሁ እያለሁ ናፍቃችሁ። በቅርቡ እመለሳለሁ። ኦኬ በጣም በቅርቡ። በጣም ቴንክ ዩ። የዚህ ውድድር አሸናፊና ተሸላሚ ኢትዮጵያ ወይም ደግሞ የጨርቆስ ፍሬ ናት። እንኳን ደስ አለሽ ኢትዮጵያ። አመሰግናለሁ። አጭር ነው።